የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። እንደምን አረፈዳችሁ? እግዚአብሔር መልካም ነው። ዕብራውያን ምዕራፍ 12ን እናወጣና ከቁጥር 1 እስከ 2 ያለውን እናነባለን። በዛው እጃችሁን ደግሞ ገልበጥ ታደርጉትና ምዕራፍ 10 ሄዳችሁ ደግሞ ቁጥር 35 እና እስከ 39 ያለውን እናነባለን። በመጀመሪያ ምዕራፍ 12 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም እንደዚህ አነባዋለሁ። እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉን እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገናም ደምን እስከ ማፍሰስ ድረስ አልተቃወማችሁም እያለ ይቀጥላል። መዛው እጃችሁን ገልበጥ አድርጉትና ምዕራፍ 10 ቁጥር 35 እስከ 39 ደግሞ ያለውን እናነባዋለን። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ይሄን ደግሜ ያነባዋለሁ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገናም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። እንጸልያለን። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። አንድ ጊዜ እንደዚህ ሆነ። ምናልባት ካሁን በፊትም ተናግሬ ይሆናል ወይም ከሌሎች ሰዎችም ሰምታችሁት ይሆናል ብዬ ገምታለሁ። አንድ በብዙ መከራ ብዙ ሶስተኛ ዓለም ሀገር ሄዶ ሲያገለግል የቆየ ሚሽነሪ ነው። መቼም ታውቃላችሁ የሚሽነሪዎች ዋጋ የገባኝ እኔ እዚህ ሀገር ከመጣሁ በኋላ ነው። እኛ ሀገር እንደዛ በጣም ኑሮ አስቸጋሪ በሆነበት ሀገር መጥተው ያገለገሉን ከእንደዚህ አይነት ኑሮ ውስጥ ወጥተው መሆኑን ሳይ ነው ለሚሽነሪ ነው ዋጋዬ በጣም የጨመረው። ድሮ አናቅም ነበር፣ ከየት እንደመጡ ስለማናቅ ትንሽ ከኛ ሰፈር የተሻለ ሰፈር የነበረ ሰው በቃ ሰፈር የለወጠ ነው የሚመስለው። ግን ሚሽነሪዎች የሚከፍሉት ዋጋ ቀላል አይደለም እና በዛ አይነት መንገድ ሲያገለግል ቆይቶ ከሶስተኛ ዓለም ሀገር ከብዙ ዓመት በኋላ ወደ ሀገሩ ይመለሳል ይሄ ሚሽነሪ። እሱ በሚመጣበት አውሮፕላን ደግሞ እንደዚሁ የዛች አገር ታላቅ የነበረ አምባሳደር የነበረ ሰው ተመልሶ ወደዚህ ሀገር ይመጣ ነበር። አውሮፕላኑ ባረፈ ጊዜ አምባሳደሩን ሊቀበሉ ሰዎች ሽርንጉድ ይላሉ። በጣም ብዙ ሽርንጉድ አለ። ምንጣፍ ተነጥፎለታል። የክብር እንግዳ ነው። በዛ በግራና በቀኝ ቆመው ይቀበሉታል። ይሄንን እያየ ከኋላ ሚሽነሪው ደግሞ ይከተላል። ስለዚህ ይሄን ሰው እየተቀበሉት፣ ይሄ ሚሽነሪ ግን አንድ ነገር ገረመው። እዛም ሄደው በምቾት ነው ይሄ አምባሳደር የነበረው። አሁንም ሲመጣ ደግሞ በዚህ አይነት መንገድ ነው የሚቀበሉት። ይሄ ግን ለምድራዊው ነገር ሳይሆን ለሰማያዊው ነገር እጅግ ታላቅ ዋጋ ሲከፍል የቆየ ሰው አንድ ሰው እንኳን ደህና መጣህ የሚለው ሰው የለም። ያችን የጠቀለላትን ጠቅልል ሸማውን እንደያዘ ነው የሚሄድና ከእግዚአብሔር ጋር ግን ንግግር ጀመረ። እረ ለመሆኑ ጌታ ሆይ አለ፣ እኔ ይሄንን ሁሉ መከራ ሳይ በዛ አገር ምድር ስሰቃይ ያንን ሁሉ ነገር የመንግስትህን ነገር ሳደርግ አንድ ሰው እንኳን የሚቀበለኝ አላገኘውም። ይሄ ሰው ግን ምድራዊውን ነገር ሲሰራ ቆይቶ ምድራዊውን መንግስት ወክሎ ሄዶ መጥቶ አሁን ይሄ ሁሉ ሰው ተሰብስቦ ደግሞ ይቀበለዋል። ፌር ነው ወይ የሚል ጥያቄ እግዚአብሔርን ጠየቀው። እግዚአብሔር ደግሞ ደግ አይደለም፣ መለሰለት። አዎ አለው። እሱ ቤቱ ስለገባ ነው፣ አንተ ግን ገና አልገባህም። እሱ አገሩን የገባው አንተ አገር አልገባህም። ስለዚህ አንተ ስትገባ ከዚህ የበለጠ አቀባበል አለልህ ነው። እግዚአብሔር ስም የተባረከ ይሁን። አገራችን በሰማይ ነው። አገራችን አልገባንም። ወንድሞችና እህቶቼ መልእክትን ጠቅለል አድርጋ አንድ ነገር ንገረን ብትሉት ቤታችን አልገባንም። አገራችን አልገባንም። ንቁ ሁኑ፣ ነቃ በሉ። ገና ጉዞ ላይ ያለን ሰዎች ነን። ያንን ጉዞ ግን እንዴት ነው የምንሮጠው ነው ዛሬ ንግግራችን። እግዚአብሔር በጾምና በጸሎቱ ጊዜ የተለያየች እጁን አሳይቶናል። በተለያየ አይነት መንገድ የነበረውን የእግዚአብሔርን ስራ ስንመለከት ቆይተናል። ያቺ እጁ አንድ ነገር ታደርግልናለች፣ አገራችን ታስገባናለች። ያቺ እጁ ታስጨክነናለች። ብዙ የተደላደልንበት ነገር ካለ ምናልባት ያኛውን እስከምንረሳ ድረስ
እዚህ ተማሙቀን የተቀመጥንበት ነገር ካለ እግዚአብሔር መልካም ነውና ኖ ያንን እንዳትረሱ እያለን ነው ዛሬ ያለው። ምናልባት ደርሶላቸው እንደው አላቅም አንድ ክሊፕ አለች፣ እሷን እንመለከታለን። ዋናው ነገር በዚህ በጾምና በጸሎቱ ጊዜ እንዳልኳችሁ በጌታ ፊት ተቀምጠን እግዚአብሔርን ቃል እያነበብን አንድ ቦታ ወደ ልቤ ሲመጣ ጊዜ ነው በቃ ይሄ ቃል ወደኔ የመጣውና እግዚአብሔር አምላክ እኔን ፐርሰናሊ ለራሴ የተናገረኝ። ሁላችሁም እስቲ ዘዳግም ምዕራፍ 31ን ታወጡትና እናየዋለን። እዛ ቦታ ላይ ያ ቃል ወደዚህ እንድመጣ እኔም ራሴ ቁጭ ብዬ ይሄንን እንዳሰላስል ያደረገኝ ደግሞ በቃ ነፍሴ ሐሴት እንድታደርግና ከዛ ስፍራ እንድነሳ ያደረገኝ ቃል በዛ አይነት መንገድ ነው ከእግዚአብሔር ቃል ጋር የተገናኘ ነው። እንዳልኳችሁ እጅግ በጣም መልካም ጊዜ ነበረ። ኃይል የተቀበልንበት ጊዜ ነው። ልቤ በጣም የታደሰበት ጊዜ ነው። ለምንሮጠው ሩጫ ሞር ትርጉም ያገኘሁበት ጊዜ ነው። ዘዳግም 31 ላይ ሙሴ ለኢያሱ የሚለውን ነገር ነው ሳነብ የነበረው። በተለይ በመጨረሻ ላይ በፊትህ የሚሄድ እርሱ እግዚአብሔር ነው የሚለውን ቃል ሳገኝ በእውነት ነው የምላችሁ ልቤ ዘለለ። በፊትህ የሚሄድ እግዚአብሔር ነው፣ በፊትህ የሚሄድ እርሱ እግዚአብሔር ነው። በፊትህ የሚሄድ ብቻችንን እንደማንጓዝ ብቻችንን እንደማንሮጥ አነበዋለሁ። ሙሉን ክፍል ዘዳግም ምዕራፍ 31 ከ1 ጀምሮ እስከ 8 ድረስ ያለውን አብረን እናነበዋለን። ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸውም፣ እኔ ዛሬ 120 ዓመት ሆኖኛል። ከዚህም በኋላ እወጣና እገባ ዘንድ አልችልም። እግዚአብሔርም ይህንን ዮርዳኖስን አትሻገርም ብሎኛል። አምላክህ እግዚአብሔር እርሱ በፊትህ ያልፋል፣ እርሱም እነዚህን አሕዛብ ከፊትህ ያጠፋቸዋል፣ ትወርሳቸውም አለ። እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል። እግዚአብሔርም ባጠፋቸው በአሞራውያን ነገሥታት በሴዎን በአግ በምድራቸውም እንዳደረገ ያደርግባቸዋል። እግዚአብሔር በፊታችሁ አሳልፎ ይጥላቸዋል። እንዳዘዝኋችሁም ትእዛዝ ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክህ እግዚአብሔር እርሱ ከአንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ሙሴ ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷን ለእነርሱ ታወርሳለህና ጽና፣ አይዞህ፣ በፊትህ የሚሄድ እርሱ እግዚአብሔር ነው፣ ከአንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው። እግዚአብሔር ስም የተባረከ ይሁን። ይሄንን የሚነጋገሩበትን ቦታ ምናልባት በደንብ ስናየው ለምን እንደዚህ እንደሚለው ይገባናል። ይሄ እንደምትመለከቱት የዘዳግም መጽሐፍ ነው። በዘዳግም ላይ የነበረ አዲስ ትውልድ ነው ያለው። እግዚአብሔር አምላክ ይሄንን መናገር ያስፈለገበት ምክንያት አለው። እንደምታውቁት ዘዳግም ከሰባ ሊቃናት ትርጉም የተወሰደ ቃል ሲሆን ትርጓሜው ደግሞ ሁለተኛ ማለት ለሁለተኛ ጊዜ ማለት በድጋሜ የሆነ ነገር ማለት ነው። ምንድነው ሁለት ጊዜ የሆነው ለሁለተኛ ጊዜ የሆነው በድጋሜ የሆነው ነገር ምንድነው ብለን ብንል ይሄ አሁን እዚህ ቦታ ላይ እግዚአብሔር ሰብስቦ የሚያናግራቸው የእስራኤል ልጆች አዲስ ትውልድ ነው። ምክንያቱም ከነሱ በፊት የነበሩት አባቶቻቸው በምድረ በዳ ይጓዙ በነበረበት ጊዜ ባለመታዘዛቸው ሲሽከረከሩ አንደኛ ቆሮንቶስ ምዕራፍ 10 ላይ በኋላ ሄደን እናየዋለን። ባለመታዘዛቸው ምክንያት ወደፊት ፈቀቅ ማለት አልቻሉም። 40 ዓመት የተሽከረከሩበት ቦታ አለ። አሁን ያ የቀደመው ትውልድ አባቶቻቸው አልፈዋል። በሚያሳዝን ሁኔታ ባለመታዘዛቸው ምክንያት ቅጣት ደርሶባቸው ከኢያሱና ከካሌብ በስተቀረ እቺን ወንዝ የሚሻገር ሰው እስከማይኖር ድረስ እግዚአብሔር ስላጠፋ ይሄኛው አዲሱ ትውልድ ግን ብዙም የማያውቀው ነገር አለ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን አያውቀውም። ዲቴይሉ ምን እንደሆነ አወርሳቸዋለሁ ያላት ምድር ከዮርዳኖስ ወደዚህ ነው ያሉት፣ ከኢያሪኮ ወዲህ ነው ያሉት። ትንሽ ቢሻገሩ ወንዙን ቢሻገሩ ተስፋይቱ ምድር ላይ ይደርሳሉ። እዛ በሚገቡበት ጊዜ የሚሆነውን ሕግና ስርዓት አስቀድሞ እግዚአብሔር ነግሯቸዋል። በዚህ አይነት መንገድ ነው የምትኖሩት፣ በዚህ አይነት መንገድ ነው የምትወጡት የምትገቡት ብሏቸዋል። ያንን የሰማው ከእግዚአብሔር ኪዳን የተቀበለው ሕዝብ ግን አብዛኛው አልፏል። ይሄኛው ትውልድ ግን የሚያውቀው ነገር ቢኖር በዛ በምድረ በዳ አባቶቹና እናቶቹ ይዞ ሲጓዙ የነበረውን ከእግዚአብሔር ሕዝብ ውጪ የነበረውን ሕዝብ በዛ የነበሩትን አማልክት በዛ የነበረውን ነገር የሚያውቅ ትውልድ ስለሆነ ይሄንን ትውልድ እግዚአብሔር ቁጭ አድርጎ እነኛ ጠፍተዋል፣ አንተ ግን ትገባለህ፣ ስትገባ ግን የሚሆነው ይሄ ነው የሚለውን ለመንገር የተጠቀመበት የተጻፈ መጽሐፍ ነው ዘዳግም። ለዚህ ነው ለሁለተኛ ጊዜ የተነገራቸው። ለዚህ ነው ስለማያውቁት ነው። ይሄ ትውልድ ሁለት ነገሮችን እግዚአብሔር ያሳስበዋል። ታማኝ ቢሆንና ቢታዘዝ እግዚአብሔር እንዳለው በዚህ በምትመጣው ምድር ቢኖር በረከትን እንደሚቀበል፣ እምቢ ቢል ግን ባይታዘዝ ግን በአባቶቹ የደረሰ እንደሚደርስበት ማሳሰብ ይፈልጋል እግዚአብሔር። ይሄ ብቻ አይደለም።
በመዝሙር 78 እንደምታዩት እግዚአብሔር የሰራውን ሥራ ትውልድ ሁሉ እንዲያውቀውና እንዲናገርለት ይፈልጋል። ሌላ ጊዜ እንደተነጋገርነው ለነበራችሁ አባቶች ለአባቶቻችን ነገሩ። የእግዚአብሔርን ቸርነቱን፣ መልካምነቱን፣ ተአምራቱን ያደረጋቸውን ነገሮች ሁሉ አባቶች ለአባቶቻችን ነገሯቸው። አባቶቻችን ደግሞ ለኛ ነገሩን። እኛ ደግሞ ለልጆቻቸው እንዲነግሩ እንናገራለን ብሎ መዝሙር 78 ውስጥ 5 ትውልድ ታያላችሁ። እግዚአብሔር ስራውና አደራረጉ በትውልድ መካከል እንዲያልፍ ይፈልጋል። ምክንያቱም በአንድ ዘመን የተወለዱና ያደጉ ሰዎች ብቻ አይደለም እግዚአብሔር ወደ አዲስቱ ኢየሩሳሌም ይዞ ይሄዳል። የእግዚአብሔር ስም የተባረከ ይሁን። ከነ አብርሃም ጋር እኛም አለንበት፣ ከነ ዳዊት ጋር እኛም አለንበት። አብረን እንወርሳለን። ከኛ በኋላ ያለውም ትውልድ ይወርሳል። የጌታ ስም የተባረከ ይሁን። ስለዚህ እግዚአብሔር ስራውን በጄኔሬሽን መካከል የሚሰራ ስለሆነ ያንን ጄኔሬሽን እንዲያውቀውና እንዲሰማው ስለሚፈልግ እነኚህ ልጆች ማወቅና መስማት አለባቸው። ስለዚህ እግዚአብሔር ያደረገላቸውን ነገር እንዲያስታውሱ፣ ቀይ ባህር እንዴት እንደከፈለ የሚያውቅ ትውልድ አይደለም። እግዚአብሔር በዛ ምድረ በዳ ያደረገላቸውና የመገባቸውን የሚያውቅ ትውልድ አይደለም። እግዚአብሔር ያደረገውን ታምራት፣ የሰጣቸው ተስፋ፣ የተስፋው ምድር ከፊት ለፊታቸው እንደሆነች፣ በተለይም ደግሞ ይሄ እድለኛ ትውልድ ነው። የተስፋይቱ ምድር እኮ በቃ ጥቂት እርምጃ ነው የቀራት። ኢያሪኮንና ዮርዳኖስን ከተሻገሩ ገቡ እኮ ማለት ነው። ጌታ የተመሰገነ ይሁን። እንደዛ ነው ራሳችንን የማየው። የጌታን ቀን ቅርብ ነው ያለው። ለኛ ከነ አብርሃም ይልቅ ቅርብ ነው። ለኛ ከነ ዳዊት ይልቅ የጌታ ቀን ቅርብ ነው። የእግዚአብሔር ስም የተባረከ ይሁን። እኛ ጥቂት ነው። ዮርዳኖስን በተሻገርን ጊዜ ጌታ በቅርብ ነው ያለው። ስለዚህ ይሄ እዚህ ምድር ላይ ያለውና ነገሩን ረጅም ያስመሰለ ነገር እንዳይወርሰን አደራ እላችኋለሁ። የሀገራችን ሰዎች ምን ይላሉ? ላማለኝ በሰማይ ወተቷን እማላይ። የጌታ ነገር እንደዛ እንዳይሆንብን አደራችሁን ወገኖቼ። ብዙ ጊዜ ደጋግመን ስለሰማ ነው ጌታ ይመጣል የሚለው ነገር እየሰማ ነው ሲቀዘቅዝ ይሄኛው እዚህ ያለው ግን ዳይናሚክ የሆነው ህይወትና ኑሮ ግን ሁልጊዜ አክቲቭ ሆነን እንድንሳተፍበትና ልባችን እዚህ ላይ እንድንሆን ያደርገናል። ግን አንዘንጋ ወገኖቼ። ምንም ይሁን ምን እዚህ ያለውም ነገር ይርዘም፣ መከራውም ይብዛ፣ ደስታውም ይብዛ፣ ምንም ይሁን ምን ጌታ ይመጣል። ከጌታ ጋር እንገናኛለን። ጌታ ይመጣል። እኔ ሲመስለኝ እያለን እንደዚሁ የሚመጣ ይመስለኛል። ካልሆነም ደግሞ 20 30 40 ዓመት የሚጨመርልንና ከዚያ በኋላ ከተሰናበትን በኋላ ቀድመን እንሄዳለን። አንዳንዶቻችሁ በኋላ ትደርሱብናላችሁ። ዋናው ነገር ግን ጌታ ይመጣል። የምንናፍቃት አገር አለች፣ የምንናፍቃት ርስት አለች። ስለዚህ እግዚአብሔርን እንዲያምኑትና እንዲወዱት እንዲታዘዙት፣ በተለይም ደግሞ ዘዳግም 6 ላይ እንደምትመለከቱት እግዚአብሔር አንድ አምላክ እንደሆነ ያንን እግዚአብሔር አምላክ አንድ አምላክ የሆነውን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እንዲወደው ከሌሎች አማልክት ተለይቶ እግዚአብሔርን ብቻ እንዲያመልክ ለእስራኤል እግዚአብሔር ያሳስበዋል። ለምን? ብዙ አማልክት ባለበት ምድር ላይ ስለሆነ ያሉት ብዙ የሚያመልኩት ነገር ስላላቸው ወደ ብዙ ነገሮች ስለሚሄዱ ልብ አድርግ። እግዚአብሔር አምላክ አንድ እግዚአብሔር ነው። እርሱን ብቻ አምልከው። ከዛ ውጪ አማልክት እንዳይኖሩ። ምናልባት የቆሙ አማልክቶች ልናስብ እንችል ይሆናል። እኛም እግዚአብሔር አምላካችን እሱን እያመለክን ነው እያልን ሊሆን ይችላል። እግዚአብሔር ስም የተባረከ ይሁን። ግን እንዳንስት አደራችሁን ወንድሞችና እህቶቼ። ጥቃቅን አማልክቶች ብቅ እንዳይሉብን እነኛን በኋላ ዲስከስ እናደርግ አሳያችኋለሁኝ። ከእግዚአብሔር ልባችን ዘወር የሚያደርጉት ከእግዚአብሔርን የመጨረሻው ደራሽ ነገር ግን ቀድሞ እንደሚደርሱልን አድርገን ልባችን የሰጠናቸው ነገሮች፣ አይናችን ያደረግንባቸው ነገሮች፣ ይሄንን ጉዞ የሚያዘገዩብን ነገሮች በህይወታችን እንዳይኖሩ ልንጠብቅ ያስፈልገናል። ስለዚህ እግዚአብሔር አምላክን ቢታዘዙ ያንን ምድር ወርሰውት እንደ እግዚአብሔር ሐሳብ ይኖራሉ። በነገራችን ላይ ግን እግዚአብሔር እነኛን ሰዎች ለዛ ከዮርዳኖስ ባሻገር ላለችው ርስት ብቻ ይሆን እንደ የጠራቸው? እስቲ ይህን እንመለከትና ከዛ በኋላ እንነጋገራለን። The finish line was within sight when this happened. Overcome by exhaustion, the Getich fell onto her hands and knees, but kept going. Race director John Conley was watching. I've seen athletes wobble and fall. I've seen athletes crawl across the finish line. But that story of her running 26 miles and crawling the last 450 feet or so, I
Never seen anything. When the medical team rushed to help and offered a wheelchair, she refused. The Gettys had still managed to come in third. Conley greeted her after the race. You ran the greatest race and crawled the bravest crawl I've ever seen in my life. ጌታ ይመስገን ቴክኖሎጂው ሲተባበረን ነው። ቅድም ቢሆን እናንተ ራሳችሁ ያለ ተርጓሚ ተረድታችሁታል። ስለዚህ ማብራራት አያስፈልገኝም ማለት ነው። yes እንደዚህ እንሮጣለን ወገኖች። ምክንያቱም በእሷ ታሪክ ውስጥ እንደሰማችሁት ኤግዞስሽን ይለዋል። በቃ ድካም ያላትን ነገር ሁሉ ጨርሳ ወደቀች። ግን አንድ ነገር ታውቃለች፣ አልደረሰችም። ስለዚህ በሩጫ የሚካሄደውም በእንብርክክ ለመሄድ እንዳውም ታሪኩ ይቀጥላል። እኔ ካለኝ ጊዜ አኳያ ቆረጥኩት እንጂ ይህን አይነት ሩጫ ይጠብቀናል እኔና። ለዚህ ነው ዛሬ የምንመለከተውን ነገር በጽናት እንሩጥ፣ በጽናት እንሩጥ። እሷ ኤግዞሽን ወይም ለሷ ኤግዞሽን ብለው ድካም ብለው ያሉት ወይም ሙጥጥ አድርጎ ኃይሏን የወሰደው ነገር እንዳለ ነገርንና ኃይልን ሙጥጥ በሚያደርግ ዓለም ውስጥ ነው የምንኖረው። ያንን ሊመጣ ያለውን መጠበቅን ከልባችን እስከሚሰውር ድረስ በሚያደክም ዓለም ውስጥ ነው ያለ ነው። ግን ይሄንን ሩጫ የምንሮጠው በጽናት ነው። ምክንያቱም ፊኒሽ ላይን ላይ አልደረስንም። ዮርዳኖስንም አልተሻገሩም እነኚህ ሰዎች፣ ምድሪቱንም አልረገጡም። እኛም ፊኒሽ ላይናችን ላይ አልደረስንም። ግን ትልቁ ነገር ጌታ ወደ ራሱ የሰበሰበን የጠራን ያዳነን ለዚህኛው አይደለም፣ አሁን ለምንኖረው ኑሮ አይደለም። ጌታ የጠራን ለአዲሲቱ ኢየሩሳሌም ነው። ጌታ የጠራን ፊኒሽ ላይኑ ላይ በደረስን ጊዜ ለከበረ ህይወት ነው። እሱን እዚህ ጋር የሚቆም ሰው አይገልጠውም። ምናልባት ከፍለን እንናገር ይሆናል ሰባኪዎች። ይሄኛው ማንነት ሙሉ ለሙሉ ያንን ሊገልጠው አይችልም፣ ከሰው መረዳት በላይ የሆነ ስለሆነ እጅ ያልሰራው ቦታ ላይ የምንገባበት ቀን ከፊት ለፊታችን ስላለ እንዳትደክሙ ወንድሞችና እህቶቼ። የምታልፉበት ነገር እሷ ኤግዞሽን ያለችው ኤግዞሽን በህይወታችሁ ይኖራል። ድካም በመንገዳችሁ ያጋጥማል። እግዚአብሔርን እያመለካችሁ ባላችሁበት ነገር ጦርነት ሊመጣባችሁ ይችላል። በትዳራችሁ ጦርነት ሊመጣ ይችላል። በባልንጀርነት ጦርነት ሊመጣ ይችላል። በመስሪያ ቤት ጦርነት ሊመጣ ይችላል። ግን በኋላ የምንመለከተው ያ ከፊት ለፊቱ ያለውን ደስታ እያየ በመስቀል ላይ ጸንቶ የሄደውን ጌታችሁን እያያችሁ እንደዚህ ሩጡ ነው የሚለው። ምክንያቱም እሱ እዛ ጋር የነበረውን ነገር ቢያይኖሮ በወጣ ነበር። ይችሊ ሶስተኛ ነው የወጣችሁ። እንዲህ አይነት ብዙ ተመሳሳይ ታሪኮች ታገኛላችሁ። አንዳንዶቹ እንዳውም የመጨረሻ ሆኖ የገቡ ሁሉ አሉ። ምክንያቱም ይላሉ፣ የአንድ ሰው ታሪክ አስታውሳለሁ ቆይቷል ከሰማሁት። አገሬ እንድጨርስ ነው እንጂ እንድሳተፍ አላከችኝም አላሉ። እንደምንም ተንደፋድፎ የመጨረሻ ሰው ሆኖ ገባ። ይባርከው፣ ሚሽኑን ፈጽሟል። አንደኛው ለመውጣት ሞክሯል፣ አልቻለም። ግን ለመጨረስ ነው የላከችኝ አለ። ወንድሞቼና እህቶቼ ጌታ ለመጨረስ ነው የጠራን። መንገድ ላይ እንድንቀር አይደለም የጠራን። ኤግዞስሽኑ ጊቭ አፕ እንድናደርግ አይደለም። ምናልባት በምታልፉበት ነገር ይሄንን ሩጫ ለመሮጥ እስከሚያቀታችሁ ድረስ ሰልፍ የበዛባችሁ ሰዎች ባካችሁ ከዳላስ አልፋችሁ እዩ። ባካችሁ ከአሜሪካ አልፋችሁ እዩ። ባካችሁ በዚህ ካለው ሰርከምስታንሳችሁ ሩቅ እዩ። የሚጠብቃችሁ ክብር የሰው አእምሮ የሚገልጥ የሰው ቃል የሚገልጠው አይደለም። የሞተላችሁ ኢየሱስ ለዚህኛው ኑሮ አይደለም። ኢየሱስ ለአሜሪካ አልሞተልንም። ኢየሱስ በምድር ላይ ላለው ነገር አልሞተልንም። ኢየሱስ እጅ ላልሰራት ስፍራ ዘላለምን ከእግዚአብሔር ጋር ለምናሳልፈው ህይወት ከአባታችን ጋር ላለ ደስታ፣ ሐዘን፣ ለቅሶ፣ እንባ ለሌለበት ህይወት ነው የጠራን። ለከበረ ህይወት፣ በገንዘብ ለማይገኝ ሰዎች ፈልገው ለማያገኙት፣ በኃይልና በእውቀት ለማይወረስ ርስት እግዚአብሔር ጠርቶናል። ወንድሞቼና እህቶቼ ማንነት አይወስን። አሁን ያለህበት ሰርከምስታንስ አይወስን። የጠራህ ጠሪው ታላቅ ነው። የተጠራህበት ጥሪ ታላቅ ነው። ርስት ታላቅ ነው። መድረሻ ታላቅ ነው። በምን ቋንቋ ልንገራችሁ? እቺ ሶስተኛ ነው የወጣችው። የተሰጣት ሽልማት ምን እንደሆነ ባላቀውም በቃ ከዚህ ምድር አያልፍም፣ እዚሁ ይቀራል። ግፋቢል ገንዘብ የሚያወጣ ከሆነ ገንዘቡን ትጠቀማለች፣ ካልሆነም ደግሞ ቤቷ ወስዳ ትሰቅለዋለች። አለቀ። አዲስ ሰማይና አዲስ ምድር በሚመጣበት ጊዜ በምድር ላይ ያሉት ነገሮች ሁሉ ሲጠቀለሉ አብሮ የሚጠቀለል ነገር ነው የሰጧት። እኔና እናንተ ግን ያ በሚሆንበት ጊዜ የሚጠቀለል ሽልማትና ክብር አይደለም ያለን። እኔና እናንተ በዛ መታሰቢያ ያለው ሽልማት አለን፣ ከጌታችን እጅ የምንቀበለው። እግዚአብሔር ለዛን የጠራን ወንድሞቼና እህቶቼ። ታዲያ በዚህ ዘዳግም 31 ላይ እንደምንመለከተው ትወርሳለህና ጽና፣ አይዞህ ጽና።
ለምንድነው ኢያሱንስ እንደዚህ ብሎ የሚለው? የእስራኤልንስ ሕዝብ አይዟችሁ ብሎ የሚላቸው ለምንድነው? በእነሱ ህይወትም የነበረ እዚህ ጋር እሷ ኤግዞሽን ተብሎ ለሷ የተጠቀሰውን አይነት እነሱንም ኤግዞስት የሚያደርጋቸው ነገር ነበረ። አንደኛ ብዙ አማልክቶች አሉ። በሚረግጧቸው ምድር የነበሩ አማልክቶቻቸው ምናልባት የሚነኩና የሚዳሰሱ ስለሆኑ ይሄኛው አምላክ ይሄኛው ያህዌ ግን በእጃቸው የሚዳስሱት ግን ስራውን የሚሰራ አምላክ እንደሆነ ሲያስቡት ርቆባቸው እግዚአብሔር አጠገባቸው ያሉትን አማልክቶቻቸውን ጎራ እያሉ አንደኛ ቆሮንቶስ ላይ የሚያነሳቸው 4 አይነት ጥፋቶች አሉ። በዛ አይነት ጥፋቶች ውስጥ እየሄዱ እንዳውም እዛ ቦታ ላይ የሚለው በአንድ ቀን 2,000 ከ3,000 የሚያክሉትን እንዳጠፋቸው ይላል። 23,000 ሰው ማለት ነው በአንድ ቀን እግዚአብሔርን ብስጭት እያደረጉት። እንደዛ የሚያዝል ነገር ወደ ውስጣቸው እያዩ የራሳቸውን ደስታና ፍላጎት እያሰቡ እግዚአብሔር ያዘዛቸውን ትእዛዝ እየጣሱ እንዲሄዱ የሚያደርግ ሩጫን የሚያዘገይ ነገር በህይወታቸው ዙሪያ ስላለ ያንን እንቢ ብለው እንዲሄዱ ይሄኛውን አዲስ ትውልድ መምከር ስለነበረበት ነው የሚነግራቸው። ግን የሚላቸውን ነገር ተመልከቱ። እግዚአብሔር ባይዘዌ ያው እኛ መቼም ሁሉንም እግዚአብሔር ብለን አንድ ቃል ነው የምንጠቀመው። ለመልእክቱ ተደራሲዎች ግን ዕብራውያኑ ግን እዚህ ቦታ ላይ የሚነገረው የእግዚአብሔር ስም ያህዌ ነው። ያህዌ እግዚአብሔር ለህዝቡ ማንነቱን የገለጠበት በተለይም ደግሞ የኪዳን አምላክ እንደሆነ ለህዝቡ የሚናገርበት ግድ የሚለው ከህዝቡ ጋር አብሮ መሆንን የሚወድ አምላክ እንደሆነ የሚገልጥበት ስሙ ነው። ያ ደግሞ ከህዝቡ ጋር ለመሆን ያለው ናፍቆቱን በአዲስ ኪዳን ላለን አማኑኤል ብሎ ራሱን የገለጠበት ያ ማንነትን ጭምር ነው። ያህዌ ብለው ሲናገሩ እስራኤላውያኖቹ ይህንን ሁሉ ነው በአንድ ጊዜ የሚያስቡት። ምናልባት በዚህ ዘመን የሆነ የአንድ ሰው ስም ሲጠራ ቶሎ ከዛ ከሰው ስም ጋራ ለምሳሌ ናዚ ብላችሁ ወይም መሶሎኒ ብላችሁ የሚሳልላችሁ እንደ እድሜያችን ነው። ለነገሩ አንዳንዶቻችሁ ትርጉም ላይ ሰጣችሁ ይችላል። መሶሎኒ ቢባል አብሮ ተያይዞ ትዝ የሚል ነገር ይኖራል። ማዘር ትሬዛ ቢባል አብሮ ትዝ የሚል ነገር ሊኖር ይችላል። እንደዚሁ የእግዚአብሔርን ስም በሰሙና ይሄን ያህዌ የሚለው በሰሙ ጊዜ በቃ ይሄንን የእግዚአብሔርን ቸርነት ሁሉ ነው አብረው የሚሰሙት። ደግነቱን አብረው ይሰማሉ። ከህዝቡ ጋር መሆኑን አብረው ይሰማሉ። የሚረዳቸው አምላክ እንደሆነ ቸርነቱን፣ ፍቅሩን፣ ምሕረቱን ሁሉ የሚያስቡበት ስሙ ነው። ያንን ነው እዛ ጋር የተጠቀሰው። እግዚአብሔር ያህዌ ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህ። ወደ ማለላቸው እና እግዚአብሔር የማለውን ሁሉ ያደርገዋል ወይ ይፈጽማል ወይ? የስ መጽሐፍ ቅዱስ እንደሚነግረን የተስፋውን ቃል የሰጠ እርሱ የታመነ ነው። ክብር ለኢየሱስ ይሁን። ምንም ሰርከምስታንስ እግዚአብሔርን ላያዘገየው። ቢታዘዙ ባይታዘዙ እነሱ ይቀርባቸዋል እንጂ ያለውን ማድረግ የማይቸግረው እግዚአብሔር፣ ከሙት ማህፀን ልጅ የሚያወጣ እግዚአብሔር፣ ትወልጃለሽ ካለ እንድትወልድ ያደረጋት እግዚአብሔር፣ ትችላላችሁ ያላቸው እግዚአብሔር፣ የሚያስችል እግዚአብሔር እሱ ከአንተ ጋር ስለሆነ በመጀመሪያ ደረጃ ጽና። በቃ ወደዚህ ወደዛ አትበል። ጽናና ቁም። አይዞህ። በመንገድ ላይ የሚጠብቁ የሚያስፈራሩ ቀስታቸውን ይዘው የሚጠብቁ አሉ። አይዞህ ግን አትፍራ። ምክንያቱስ እሱ እግዚአብሔር ከፊትህ ይወጣል። እሱ እግዚአብሔር ከአንተ ጋር ነው። ይህንን እወቅ። እሱ ከአንተ ጋር ይሆናል። ሲጀምር ወስዶ አይ ብሎ መንገድ ላይ አይጥልህም፣ አይተውህም። ስለዚህ የሚያጋጥምህን ነገር አትፍራ፣ አትደንግጥም። ወገኖቼ ይሄንን ጉዞ ስንጓዝ ይሄንን ሩጫ ስንጓዝ የሚያስደነግጥ ነገር ሊያጋጥመን ይችላል። የሚያስፈራ ነገርም ሊያጋጥመን ይችል ይሆናል። ምናልባትም ደግሞ አብስትራክት ሊያደርግብንም የሚችል ነገር ሊያጋጥመን ይችላል። ግን አደራችሁን ወንድሞችና እህቶቼ ዛሬ አይናችንን አንስተን ሊገለጥ ያለው ነገር የጌታ ቀን ላይ አድርገን እንኖር። መጽሐፍ ቅዱስ የሚያስተምረን 4 ነገሮች፣ ሌላ ጊዜ እንደተናገርኩት 4 ዋና ነገሮች ጠቅልሎ የሚነግረን ነገር አለ። እግዚአብሔር እንዴት አድርጎ ፍጥረትን ውብ አድርጎ እንደፈጠረው መጽሐፍ ቅዱስ አስቀድሞ ይነግረናል። ዘፍጥረት 1 ላይ ሄዳችሁ እንዲያርጎ ፈጠረ ይልና አንድ መጨረሻ ላይ ዘፍጥረት 1:31 ላይ ሄዶ የሚናገረው እግዚአብሔር የፈጠረው ነገር ሁሉ መልካም እንደሆነ አየ። ይህ እግዚአብሔር ኢኒሺያል ፕላን ይሄ ነበር። መልካም አድርጎ እግዚአብሔር ሁሉን ነገር በስራውና በመልኩ አድርጎ ፈጠረው። ግን ከዛ ወዲያው ብዙ ሳትሄዱ ሁለተኛው መጽሐፍ ቅዱስ የሚነግረን ትልቅ ታሪክ፣ ትልቅ ጉዳይ፣ ዋና ጉዳይ ኢየሱስ ክርስቶስን እንዲመጣ ያደረገው ጉዳይ ቀጥሎ ያለው የሰው ልጅ ውድቀት ነው። እግዚአብሔር መልካም አድርጎ ፈጠረ፣ የሰው ልጅ ወደቀ። ስቶሪ ነምበር 1 የእግዚአብሔር ክሪኤሽን፣ ስቶሪ ነምበር 2 የሰው ልጅ ውድቀት፣ ስቶሪ ነምበር 3 መጽሐፍ ቅዱስ የሚነግረን የእግዚአብሔር ፍለጋ፣ የእግዚአብሔር ትድግና፣
እየተከተለ ስርስር እንደኔ ስርስር እየተከተለ የሚያድን ጌታ፣ ከኋላ መጥቶ ተመለስ እኔ ላንተ የተሻለ አለኝ የሚል ጌታ። አብዛኛው ታሪክ እሱ ነው። አራተኛውና የመጨረሻው መጽሐፍ ቅዱስ የሚነግረን ታሪክ የሁሉ ነገር ፍጻሜ ያለው። ቤተክርስቲያን ፍጻሜን ልትሰብክ ያስፈልጋል። ቤተክርስቲያን አብዝታ የፍጻሜን ነገር ልትገልጥ ያስፈልጋል። ይሄንን በመናገርበት ጊዜ ቤተክርስቲያን እዚህ ውስጥ አንናገርም ለማለት ፈልጌ ሳይሆን አቴንሽን ሰጥተን ልንከታተለው የሚገባን ትምህርት ነው። ምክንያቱም ፍጻሜ አለው ጉዟችን። በላ ጠጣ ሞተ አይደለም። የሰው መጨረሻው ሬስትላንድ አይደለም ወገኖቼ። ከዛ በኋላ ያለፈ ነገር አለ። ያ ትራንዚሽን ነው፣ ማለፊያ መንገድ ነው፣ ተነል ነው። እነኚህን አራት ነገሮች መጽሐፍ ቅዱስ የሚነግረን። ታዲያ በዚህ ውስጥ ግን ቀላል አይደለም እና ጉዞው ይሄን ማበረታቻ ለኢያሱ ይነግረዋል፣ ለእስራኤልም ሕዝብ ይነግረዋል። በእኛም ህይወት ከልጅነት ጀምሮ የጠበቅነው ጌታ አሁንም ሳይመጣ ምናልባት ልንሰናበት እንችላለን። መልካም ግን ስንሰናበት ከዚህኛው ኑሮ ነው የምንሰናበተው እንጂ ያኛውን ያፋጥንልናል። ምክንያቱም አንደኛ ቆሮንቶስ ላይ እንደሚናገር በዚህ መኖር ይሄኛው በዚህ መኖር ምን ማለት ነው ይላል? እዛ አለመኖር ነው። የሞት ትርጓሜው የሁላችሁ እንደዛ ነው። ሞት የመጨረሻ ነገር አድርገው ሰዎች ስለሚሰሙት ይደነግጣሉ። አደንግጡ። ትርጓሜው እንደዚህ ነው። መሞት ማለት ይሄ ሰው በአካል ሞቶ እዚህ ጋር አስከሬን አስቀምጠን የምንሸኛቸው ወንድሞችና እህቶች የሉም? የእሱ ዴፊኒሽኑ የነገር ፍጻሜ አይደለም። እዚህ መኖር ማለት አሁን እንደኔና እንደናንተ እዚህ መኖር ማለት እዛ አለመኖር ማለት ነው። መጽሐፍ ቅዱስ ይህንን ነው የሚያስረዳን። እዚህ አለመኖር ማለት ወይም እዚህ ጋር ሳጥን ውስጥ መግባት ማለት ደግሞ ምን ማለት ነው መሰላችሁ? እዛ መኖር ነው። እንደዛ ነው መጽሐፍ ቅዱስ የሚለው እንጂ ነገር ፍጻሜ አይደለም። ያዙ ልቀቁኝ እንደምንለው አይደለም። አይኖ በዛን ጊዜ በአካል ስለምንለያቸው በጣም እናዝናለን። ግን በጣም ሪል ዴፊኒሽኑን ካየ ነው፣ እውነተኛ ትርጓሜን ካየ ነው ይሄ ነው። እዚህ መኖር እዛ አለመኖር ነው፣ እዛ መኖር እዚህ አለመኖር ነው ይላል። የእግዚአብሔር ስም የተባረከ ይሁን። በዚያን ጊዜ ግን እሱን እናገኘዋለን። ለአባቶቻቸው ባለመታዘዝ ምክንያት የሆነ ነገር አለ ወይ? ይሄንን ትውልድስ እግዚአብሔር ግዴላችሁም ስሙኝ፣ አሁን ታዘዙኝ፣ ይሄንን ነው የምታደርጉት፣ ቀጥሎ በምትገቡበት ምድር የሚኖር ስርዓታችሁ ይሄንን ነው፣ አባቶቻችሁንም ይሄ ነግሬያቸው ነበረ፣ እነሱ ግን አልታዘዙም፣ የሆነባቸው ነገር አለ የሚለው ነገር ምንድን ነው የሆነባቸው? ጳውሎስ ጎትቶ አንደኛ ቆሮንቶስ ላይ ያመጣዋል ይሄንን ታሪክ። እስቲ ሁላችሁም አንደኛ ቆሮንቶስ ምዕራፍ 10 አውጡና ምን እንደደረሰባቸው እንመልከት። እንዳልኳችሁ ያ ትውልድ አልቋል። ዘዳግም የሚሰማው የሚነገረው አዲሱ ትውልድ ከዛ በኋላ የተወለደው ነው እንጂ እነዛ አባቶቻቸው ሲጀምር ሲነሳ የነበሩቱ የሉም። ምን ሆኑ? አንደኛ ቆሮንቶስ ምዕራፍ 10 የነሱ ታሪክ ነው። ጳውሎስ በብሉይ ኪዳን ዕውቀቱ ትልቅ የሆነው ይህንን ይነግራቸዋል። ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። እነማን ናቸው? እነኚሁ አባቶች ከግብፅ ምድር ወጥተው ባህር እየተሻገሩ ያሉት ስለነሱ ነው የሚያወራው። በባህር ተሻገሩ። በየትኛው ባህር? በቀይ ባህር ተሻገሩ፣ በኤርትራ ባህር ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ ጠጡ። ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙቱ ደስ አላለውም፣ በምድረ በዳ ወድቀዋል። ለምንድን ነው ደስ ያላለው? ምን አድርገውት ይሆን እግዚአብሔርን? ይቀጥላል ትረካው እንዲህ እያለ፣ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ምንድን ነው የተመኙት? እናንተ እዛው ጋር እንደያዛችሁት እኔ ወደ ዘኍልቍ ሄጄ የተመኙትን ምኞት ላሳያችሁ። ያንን ክፍል አትልቀቁት፣ ያዙት። በዘኍልቍ ምዕራፍ 11 ቁጥር 4 ላይ እንደዚህ የሚል ቃል አለ እስከ 6 ድረስ። ሕዝቡም ክፉ ሆነው በእግዚአብሔር ላይ አጉረመረሙ፣ እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩም ዳር በላች። ሕዝቡም ወደ ሙሴ ጮኹ፣ ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። የእግዚአብሔርም እሳት በመካከላቸው ስለነደደች የዚያ ስፍራ ስም ተቤራ ብሎ ጠራው። በመካከላቸው የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላው ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላው የነበረውን አሳ፣ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አይታያት።
እግዚአብሔር እዛ መና ያበላቸው የሚያስፈልጋቸውን በእለት ዕለት እየሰጣቸው እለት ዕለት አንዴ እኮ አፍስሶላቸው የወርቅ ቀለብ እኮ ሊያደርገው ይችል ነበር እግዚአብሔር። ግን ከእግዚአብሔር ጋር በጣም ኢንታክት እንዲሆኑ ስለሚፈልግ እግዚአብሔር ዴይሊ ነው የሚመግባቸው። አያችሁ ማለዳ ተነስተው የሚለቅሙበት ምክንያት ዛሬ ተቀበሉ ከእግዚአብሔር በሉ። ጠዋት ሲነሱ አሁንም ከእግዚአብሔር ይጠብቃሉ። ጠዋት ሲነሱ የእግዚአብሔር አሰራር እንደዚህ ነው። እግዚአብሔር ስለ ሰቆቃው ኤርምያስ ላይ ያልጠፋ ነው ከምሕረቱ የተነሳ ነው ርኅራኄው አያልቅምና ማለዳ አዲስ ማለዳ ባይሆን ኖሮ እኔና እናንተ ባልኖርን ነበር። ማለዳ ሲመጣ አዲስ ርኅራኄ ይዞ ይመጣል እግዚአብሔር። ማለዳ ሲመጣ አዲስ ርኅራኄ፣ ማለዳ ሲነሱ አዲስ ምግብ ይበላሉ። ማለዳ ሲነሱ አዲስ ምግብ ይበላሉ። በዚህ አይነት መንገድ ሰስቴን አድርጓቸው እግዚአብሔር ይዟቸው ሳለ ምን ይላሉ? የምንበላው ስጋ ማን ይሰጠናል? ስጋ አማረን፣ ይሄ መና ሰለቸን፣ እዛ በግብጽ በኖርን ይሻለን ነበር አሉና ተመኙ፣ ስጋ ተመኙ። መጽሐፍ ቅዱስ ጳውሎስ የሚያነሳው ያንን ነው። እነዚህ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ምኞታቸው እግዚአብሔርን ደስ አሰኘው አይደለም፣ አስቆጣው፣ አምልኳቸውን ስላቋረጡ። ሕዝቡም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ጣዖትን ማምለክ ጀመሩ። እንዴት አድርገው ይሆን ጣዖትን ማምለክ የጀመሩ? ጣዖትስ ማምለክ ማለት ምን ማለት ነው? ምን አይነትስ ጣዖት ነው ያመለኩት? አሁንም ወደ በኋላ ወደ ታሪካቸው እንመለስና ዘጸአት ምዕራፍ 19 ላይ እንደዚህ የሚላል። እናንተ አታውቁት ምን ያነባሉ? ሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። እንግዲህ ሙሴ ጽላቱ ላይ የተጻፈውን ሕጉን ይዞ ወደ እነሱ እየመጣ ነው ያለው። እግዚአብሔር የሚተዳደሩበትን ሕግ፣ ሌሎችንም ነገሮች ስለ ሰንበት፣ እግዚአብሔርን ስለ ማምለክ፣ ስለ መስጠት፣ ይህን ሁሉ ነገር ነግሯቸው መጨረሻ ላይ ያንን ጽላቱን ይዞ ወደ እነሱ ሲመጣ የሆነ ታሪክ ነው አሁን ማነብላችሁ። ሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ ወጡ። በራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም በእስራኤል ተራራ ፊት ሰፈሩ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች ይህንን ንገር፣ በግብጽ ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት የተቀደሰ ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምነግራቸው ይህ ቃል ይህ ነው እያለ እግዚአብሔር ማሳሰቢያን ይነግራቸዋል። ከእነርሱ አንዳንዶችን ጣዖትን አመለኩ። ያን ጊዜ ምን አድርገው ሙሴን ጠበቁት? የወርቅ ጥጃ ሰርተው ጠበቁት። እስራኤል ከግብጽ ምድር ያወጣ አምላክ ይሄ ነው፣ የሚነካ የሚዳሰስ አምላክ አቁመው ጣዖትን ሰርተው ሙሴን ጠበቁት። እግዚአብሔር በዚህ ተቆጣ፣ እግዚአብሔርን አሳዘነው። መጽሐፍ ቅዱስ ላይ ጳውሎስ የሚያነሳው ምንድን ነው? በእነሱ እንደሆነ አንዳንዶቹ ጣዖትን እንዳመለኩና እግዚአብሔር እንዳስቆጡት እናንተም ጣዖትን የምታመልኩ እንዳትሆኑ። ትንሽ እዚህ ጋር ቆም ልበልና ይህን ልበል እና ምናልባት እኛ አሁን የወርቅ ምስል አልሰራን ወይም ደግሞ የምንነካው ጣዖት የለን፣ ምን በህይወታችን አለ የሚያስብል ነገር ሊኖር ይችል ይሆናል። ግን ይህንን እላችኋለሁ ወንድሞችና እህቶቼ፣ ሳናውቅ ከእግዚአብሔርና እኛ መካከል የሚገቡብን ብዙ ነገሮች አሉ። በተለይ በምንኖርበት በዚህ በምዕራባዊ ዓለምና በዚህ ዘመን ሰው አይኑን ከእግዚአብሔር ላይ አንስቶ ራሱ ላይ ያደረገበት ጊዜ ስለሆነ አምልኮተ ራስ ሰልፍ አዶሬሽን ሰውን አታክ እያደረገ ያለ ነገር ነው። ሁሉ ነገር ለኔ ከተመቸኝ በኋላ ሁሉ ነገር እኔ እንደምፈልገው ከሆነ በኋላ እኔነት ታውቃላችሁ። አሁን በምንኖርበት ዓለም በተለይ በዚህ ሪሰንትሊ ያለው የአሜሪካም ሆነ የአውሮፓ ሀገሮች ችግር ምንድነው? ሰዎች ጋብቻን እየፈሩ ነው ያሉት። እና ጠይቃቸዋለሁ ወጣት የሆኑ ልጆችን፣ አማርኛ ተናጋሪዎችን አይደለም እዚህ ሀገር ያሉት ልጆች ነው ጠይቃቸው። ለምንድን ነው እሱ ማግባት የምትፈሩት? ደስታን ይነጥቃል ይላል። በቃ ጀስት ፕራይቬሲህን ይነካል። እንደምትፈልገው እንድትሆን አያደርግህም። ምክንያቱም ሌላ ሰው ህይወት ውስጥ ስለመጣ የሁለት ሰው ኦርደር ነው የምታስተናግድ ምናምን እያሉ የሚጠብቁት ቴሪቶሪ አላቸው። በቃ እንዳይነካባቸው የሚፈልጉት ነገር አላቸው። ይሄንን ለማድረግ ትዳር አስቸጋሪ ነው። ሁለት ሰው ነው ማኔጅ የምናደርገው። ራሴን ማኔጅ አደርጋለሁ ወይስ እሷን ማኔጅ አደርጋለሁ? እሷም ደግሞ እኔን ማኔጅ አደርጋለሁ ወይስ እሱን ማኔጅ አደርጋለሁ? ስለዚህ I think something Cox የተባለ ሰው ጌት ሜሪድ የሚል መጽሐፍ ጻፈ። ባካችሁ አግቡ፣ ምክር ሊመክር ማለት ነው። ይሄ ሁሉ ስሩ መሰረቱ ምንድነው ብላችሁ ብትሉኝ ሰው ራሱን ወዳድ ሆነ። አይነው በዛ ጊዜን አላጠፋም፣ ግን ሰው ራሱ ላይ እንዲያተኩር ያደረጉት ብዙ መሰረታዊ ትምህርቶች ባሉበት ምድር ነው የምንኖረው። ሰልፍ ስቲም፣ ሰልፍ አዶሬሽን፣ ሰልፍ ግራቲፊኬሽን፣ ሰልፍ በጣም የምንሰማው ቃል ነው። ያ በሰውና በእግዚአብሔር መካከል ሲገባ ጌታ ኢየሱስ ክርስቶስ ግን በማለዳ የጠየቀን ነገር ቢኖር ያንን ሰልፍ የተባለው ምን አድርጉት ነው ያለው? ግደሉት፣
ትዝላችኋል። ማስተር ላይፍ ተማሪዎች ብዙ እንዳላችሁ አውቃለሁ። ዋናው በማስተር ላይፍ ዲስከስ ሲደረግ የነበረው ሉቃስ 9:23 እና 24 ላይ ያለው ቃል ነው። ለሁሉም እንደዚህ አላቸው፣ ማንም ሊከተለኝ የሚወድ ቢኖር አስቀድሞ ምን ያድርግ? ራሱን። ይሄ ሰልፍ የተባለውን ነገር ይግደል። ምክንያቱም እሱን ይዞ ሰው ሊከተለኝ አይችልም። ሰልፍ የሚለውን ነገር ውሃ እያጠጣ፣ ሰልፍ የሚባለውን ነገር እያበላ እያጠጣ እኔን መከተል አስቸጋሪ ነው። ሜሬጅ ውስጥ ያለ ችግር ሶርሱ ነው ምንድን ነው ብላችሁ በሉኝ። ሰልፍ። ይሄ እንዲያርጎኝ እንዲያርጋኝ በቃ ሰልፍ። ይቀጥላል ጳውሎስ ታሪኩን። አንዳንዶቹ ደግሞ እንደሴሰኑ በአንድ ቀንም 2 እልፍ ከ3 ሺህ እንደወደቁ ከነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከነርሱም አንዳንዶቹ እንዳንጎራጉሩ በሚያጠፋም እንደጠፉ አታንጎራጉሩ። ይህ ሁሉ እንደ ምሳሌ ሆነባቸው። እኛም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ የቆመ የሚመስለው እንዳይወድቅ ይጠንቀቅ። ይሄ ነው በእስራኤል ልጆች በአባቶቻቸው የሆነው። ይሄንን አካሄድ ስለሚያውቅ ይሄኛው ትውልድ ግን በዛ እንዳይጠመድበት ስለፈለገ እግዚአብሔር እኔ ከፊታችሁ ሆናለሁ፣ ይሄንን መስመር ተከተሉና ሂዱ፣ የምትወርሱት ምድር አለ እንደሚል የምንወርሰው ርስት አለን፣ የምንወርሰው ቤት አለን። ቤታችን አልደረስንም፣ ፊኒሽ ላይ ኑጋ ገና አልደረስንም። በእንብርክክ የምንሄድበት ጊዜ ግን ደርሷል። ይህን ስላችሁ መከራ ይመጣል ማለቴ ሳይሆን በቃ የምንታገለው ነገር አለ። ያ በልጅቷ ኤግዞስሽን አመጣ የሚባለውና ሰልፍ ብዬ የምላችሁ ነገር እኮ እኛ ውስጥ ያለ እኮ ትግል ነው። ጳውሎስን ሲያታግለው የነበረ ነገር እኮ ነው። የማልወደውን ነገር እንዳደርግ የሚታገለኝ ሌላ ህግ ያለሁኝ አለ። በቃ ይሄ ጦርነት ውስጥ ነው ማንም ሰው ያለው። ከዚህ ነፃ ሆናችሁ ከሆነ እግዚአብሔር ይባርካችሁ። ነገር ግን ይሄ ትግል በሰው ልጆች ህይወት ውስጥ ሁሉ አለ። ጌታ እንደሚፈልገው ለመኖር እግዚአብሔር ባዘዘንና በፈቀደው መንገድ ለመኖር እየታገልን በምንኖርበት በዚህ ዘመን መሮጥ አስቸጋሪ ነው የሆነው። ግን ዋናው ጥያቄ ታዲያ እሺ እንግዲህ ይሄ ሁሉ ትግል ካለ፣ ይሄ ኤግዞስሽን ካለ፣ ከራስ ጋር መታገል፣ እግዚአብሔር የሚወደውን በማድረግና እኔ የምወደውን በማድረግ መካከል ትግል ካለ እንዴት ልሩጥ? እግዚአብሔር የሚወደው ነገር የተገለጠ ሆኖ ሳለ እኔ ደግሞ የምወደውን ነገር አደርጋለሁ፣ አልለቅም። 5 ዓመት 10 ዓመት 7 ዓመት ይቅርታ ለማድረግ ተቸግሬ ከሆነ ያለሁት እንደ እግዚአብሔር ፈቃድ እየተጓዝኩኝ አይደለም ያለሁት። ይቅርታ ማድረግ ያልፈለኩት ላስነካ የማልፈልገው ቴሪቶሪ ስላለኝ ነው። መልቀቅ የማልፈልገው ነገር ስላለኝ ነው። እንዴት አድርጌ ጓዛ? ይሄ ነው በቃ በእንብርክክ የሚያስኬደው። እንግዲህ ማንን አይተን እንሩጥ ታዲያ? ይህንንና ጨርሳለሁ። ወደ ተነሳንበት ወደ ዕብራውያን መጽሐፍ እንመለስና ያ ሩጫውን የጨረሰ የእምነታችን ጀማሪና ፈጻሚ የሆነ ኢየሱስ እንዴት ነው የሮጠው? እስቲ እሱን እያያችሁ ሩጡ ነው ብሎ መጽሐፍ ቅዱስ የሚመክረንና እንዴት አድርጎ ነው የሮጠው? መጽሐፍ ቅዱስ ላይ እንደምታስታውሱት ዕብራውያን ምዕራፍ 11 ላይ እነኚህ የእምነት አርበኞች አሉ። የእምነት አርበኞች እኮ እንደኛው ሰው ናቸው፣ ግን አንድ ነገር ገብቷቸዋል። ዛሬ እናንተ የምንነጋገርበትን እዚህ ዳላስ ነው ያለ ነው፣ እዚህ አሜሪካን ሀገር ነው ያለ ነው፣ እዚህ ምድር ላይ ነው ያለ ነው። ቢሆንም ግን ያኛውን እያየን እንሩጥ እያልኩኝ እኔ እዚህ ጋር እንደምጮህ እነሱ ግን ያለ ጩኸት ያገብቷቸዋል። የሚኖሩት በመከራ ዓለም ውስጥ ነው። የሚያዩት ግን ምንድነው ብትሉኝ ያቺን ከተማ ነው የሚያዩት። ምንድነው በኋላ ሊመጣ ያለውን ነገር ነው። እዛ አጠገባቸው የሚሆነው ነገር ስሜት እስከማይሰጣቸው ድረስ ሲገሏቸው፣ ሲያሰቃያቸው፣ ሲያጎሳቁላቸው ስሜት አይሰጣቸውም። ምክንያቱም እነሱ የሚያዩት ሌላ ነገር ስላለ ማለት ነው። ሩቅ ስለሆነ የሚያስቡት። ዕብራውያን 11 ስለነሱ ነው የሚናገረው። እነኚህ ሰዎች በአንድ ስሙ ምን ይላቸዋል? የእምነት አባቶች፣ የእምነት አርበኞች፣ የእምነት ሰዎች ናቸው። በእምነታቸው ምንድነው ያደረጉት ብትሉኝ ሩቅ ነው ያዩት። በዛ የሄዱ ብዙ ምስክሮች አሉልን ይልና ምዕራፍ 12 ላይ እነዚህን የሚያክሉ እንደነ አብርሃም ያሉ፣ እንደነ ጌዲዮን ያሉ፣ እንደነ ሶምሶን ያሉ፣ እንደነ ዳዊት አይነቶቹ ካሉልን እንዲህ አይነት ምስክሮች ደግሞ በዙሪያችን እንደ ደመና ካሉ። ደመና ካለ እንግዲህ ደመና መቼም ታውቃላችሁ በጣም ሁሉን የሚሞላ ነው። እንዲህ ብዙ የሆኑ የከበቡን በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን። ለምንድን ነው ጳውሎስ ይሄንን ቃል የተጠቀመው? የሚከበንን ነገር ከላያችን ላይ ጥለን ብሎ የሚለው። በነገራችን ላይ ጳውሎስ የሚጠቀምባቸው አብዛኞቹ ነገሮች ከስፖርት ጋር የተያያዙ ነገሮች ናቸው። በዛን ዘመን እነኚህ ሩጫ የሚሮጡ ሰዎች አሁን ወደ አውሮፓ ሄዳችሁ ምናልባት ወይም በሌላም አጋጣሚ ብዙ ጊዜ አትሌቶችን ስታዩ እርቃነ ስጋቸውን ነው ያሉት። ለምንድን ነው? በዛን ዘመን ትግሉ ሁሉ የሚደረገው በእንደዛ አይነት መንገድ ስለሆነ ማለት ነው። ምክንያቱም እንደምታውቁት የሚለብሷቸው ትራዲሽናል ልብሶቻቸው እንኳን ለሩጫ ቀርቶ ፈጠን ብሎ ለመሄድ እንኳን አይመቹም።
ስለዚህ ሲሮጡ ምንድነው የሚያደርጉት? ሁሉ ነገሩን አውልቀው ሩጫቸውን ሊያዘገይባቸው ስለሚችል እንደ ልባቸው ለመሮጥ ስለማያስችላቸው አንስተው ነገራቸውን ሁሉ አውልቀው እንደሚጥሉት እንደዚሁ ዙሪያችንን የከበበንን ለሩጫ አስቸጋሪ የሆነብንን ወደ ኋላ የሚያስቀረንን ለመሮጥ የሚከለክለንን እግዚአብሔር በእኛ ሊሰራ የወደደውን እንዳይሰራ እንቅፋት የሚሆንብንን ኃጢአትን ከራሳችሁ ላይ አስወግዳችሁ። እንዴት አስወግዳችሁ? በንስሐ አስወግዳችሁ፣ ለመመለስ ወስናችሁ፣ ጨክናችሁ፣ ስጋችሁን ለመጎሸም ራሳችሁን ትሬን አድርጋችሁ እነኚህን ሁሉ እያደረጋችሁ እምቢ ብላችሁ የእምነት አርበኞቹ እምቢ ብለው እንደሄዱ የዚህ ዓለም ክብር እንዳልተገባቸው ቆጥረው እምቢ ብለው እንደሄዱ እምቢ ብላችሁ ጉዟችሁን ትቀጥላላችሁ። ቶሎ የሚከበንን የሚለው እሺ በመናልፈባቸውና በመንሄድባቸው ቦታዎች ሁሉ ያ እኔ የሚለው ነገርና ሌላም መቼም የኃጢአትና የዓለም ግብዣ የትምና በብዛት ያለ ነገር ስለሆነ በቃ ዙሪያችንን ያለ ነገር እሱ ነው። ያንን እንደዚህ የሚከበንን ነገር አስወግደ ነው። ከዛ በኋላስ ግን አንድ የምናየው ደግሞ ያመጣልናል። እንትናን እያያችሁ እሱን ማን ነው ያ እንትና? እግዚአብሔር የተባረከ ይሁን። የእምነታችንን ራስና ፈጻሚ ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስ እንደ እሱ ሮጧል እንዴ? እንደዛ እንደምበርክኮ አይነት ሩጫ ሮጧል እንዴ? ወይም ደግሞ እንደምንም ብሎ ፊኒሽ ላይን ላይ ደርሷል እንዴ? ኦፍ ኮርስ ደርሷል። ሞቶ ፊኒሽ ላይን ላይ ደርሷል። ምን አድርጎ ይላል? በመስቀል ላይ በነበረ ጊዜ እቺ ልጅ በእንብርክኳን አለ ያስኬዳት እንደምንም ብላ እንደደረሰች እቺ ልጅ እኮ አሁን እዛ የወደቀችበት ቦታ ላይ በቃ ተይውና ወደ ቤት ሂጂ ሽልማቱን ሰጥሻለን ቢሏት ደስ ባላል ነበር። ግን አላለችም። አይታችሁ ከሆነ እነኚህ የሚረዱት እንትኖች ሊያግዟት ዊልቸር ምናምን ይዘው መጥተው ሲሰይድ ነው። ኢየሱስ ክርስቶስ በመስቀል ላይ በነበረበት ጊዜ ይላል እሱ በፊቱ ያለውን ደስታ ገና ሊመጣ ያለውን የትኛውን ደስታ? የዳዊትን መዳን ስማችሁን አስገቡትና ያንተን መዳን ያንቺን መዳን በኋላ እሱ በመካከል ሆኖ ዓርብ ዕለት ለነበራችሁ ብዙ መላእክት ባሉበት ሽማግሌዎቹ ባሉበት እነኛ እንስሳቱ ባሉበት ፍጥረት ሁሉ ባለበት ቦታ በዙፋኑ ላይ ተቀምጦ በሚመለክበት ጊዜ አንተ እዛ ውስጥ መኖርህን አይቶ በአንተ በዛ በመገኘት የሚሰማውን ደስታ አይቶ በመስቀል ላይ የነበረውን ህመም ግን ቸላለው። ድነሽ ማምለጥሽን በዚያን ጊዜ ከመላእክቱ ጋር እሱን ጠዋትና ማታ በሚመለክበት መገኘትህን አይቶ ታግሶ ነው አሁን ስለሚሰማኝ ህመምና ስለ መስቀሉ በመስቀሉ ላይ ስላለው ፔን ወይም ደግሞ አናቴ ላይ ስላስቀመጡት የሾክ አክሊል ወይም ደግሞ አሁን እየወጉኝ ስላለው ስለዚህ ጦር ወይም ስለሚሳደቡት ስድብ መልስ ከምሰጥ ታግሼ ከፊቴ ያለውን ደስታ እያየሁ የነኝህን መዳን በኋላም ደግሞ የሚድኑትን ሁሉ እነኝህን ሁሉ አይቶ ከነገድና ከቋንቋ የሚካፈላቸውን ህዝቦች ሁሉ አይቶ ያንን እያየ በመስቀል ላይ ታግሶ ያንን ሩጫ ጨረሰው። ፊኒሽ ላይን ላይ ደረሰ። እግዚአብሔር ስም የተባረከ ይሁን። አባቱን ደስ አሰኘው። በዛ አይነት መንገድ ነው ሮጦ የጨረሰው። ስለዚህ እናንተም ስትሮጡ እሱን እያያችሁ ሩጡ። የእምነታችንን ጀማሪና ፈጻሚን ኢየሱስን ተመልክተን በፊታችን ያለውን ሩጫ አለ ወይ? ከፊታችን አብሶሉትሊ አለ። ከፊታችን ዴይሊ ላይፋችን ውስጥ ሩጫ አለ። ቤታችሁ ስትገቡ ባለ ትዳራችሁ ውስጥ ሩጫ አለ። ራፍ ነው አንዳንዱ፣ ግን ሩጫችሁን አታቋርጡ፣ ሩጡ። ልጆች የምታሳድጉ በልጆች መከራ የምትበሉ ሩጫ ነው ወይ? አዎ ሩጫ ነው። ግን ሪሜምበር ጌታ ጸንቶ ነው ያዳናችሁ። ጽኑ በዛ ውስጥ። ከዛ የተነሳ ሩጫችሁን ድሮፕ አታድርጉት። ከዛ የተነሳ አትዛሉ። እሱ ከፊቱ ያለውን ሩጫ በትዕግስት እንደሮጠ እንደዚሁ ደግሞ እንሩጥ። ነውርን ደግሞ ንቆ በቃ ይሄ ከስር ያለው ስድቡ ራስን አድን እስቲ አምላክ ከሆንክ መስቀሉን ጦሩን ሰፍነጉን ብሎ ማለት ንቆት በፊቱ ስላለው ደስታ በመስቀል ላይ ታግሶ የምትለው ቃል በጣም በጣም ኢምፖርታንት ነው። ታገሱ ወንድሞቼ እና እህቶቼ፣ ታገሱ። ዶንት ኤቨር ጊቭ አፕ። ታገሱ። አገራችሁ እየመጣች ነው። አገራችሁ ትገባላችሁ። ታገሱ። ጌታችን ያዳነን ታግሶ ነው። ስለዚህ ይህንን የሚከበንን ነገር ሁሉ አስወግደን እንድንጓዝ ፐርፌክት የሆነ የምናየው ኢየሱስ ክርስቶስን መጽሐፍ ቅዱስ አመጣለን። ጸንተን እንሩጥ።
እግዚአብሔር ይርዳን። ጸንተን እንሩጥ። ሩጫችሁን አታቋርጡ። 2026ን ምናልባት ስትገቡበት በጭካኔ ግቡበት። እኔ ይሄንን የምመካችሁ ወንድሞቼ እናቶች፣ በጭካኔ ለዚህ ለጠራኝ ጌታ ልኖርለት፣ ለዚህ ለተጠራውለት ህይወት ልኖርበት። የሚናቀውን ነገር ልንቅ። ሩጫዬን ጨርሼ ፊኒሺንግ ላይኑ ላይ ደርሼ ከአምላኬ ሽልማቴ ልቀበል። who knows 2026 ጌታ ቢመጣ፣ who knows እዚሁ እያለን ቢመጣ። ግን ጨክኑ። የጨከኑትን ግን ይሰበስባቸዋል። የጨከኑትን ደግሞ ጌታ ያውቃቸዋል። ያልጨከኑትን ደግሞ ያውቃቸዋል። ያን ጊዜ አላቃችሁም መባልም ሊመጣ ይችላል። ስለዚህ ጨካኞቹ ነው። ከሚደርስባችሁ ነገር የተነሳ ከሚደርስባችሁ ዘለፋና ነቀፌታ የተነሳ ያንቺ አምላክ ያንተ አምላክ ተብሎ ከሚነገረው ነገር የተነሳ ድካም እንዳይሆንባችሁ ጨካኞቹ ነው። እንደነገርኳችሁ የመልእክቴ ርዕስ ምንድነው? በጽናት እንሩጥ። ሩጫችሁን በጽናት ጨርሱ። የእግዚአብሔር ስም የተባረከ ይሁን።